አንተ እዚህ ትስቃላችሁ እንዴ? ውሸት የሐሰት መረጃ ወዴ አልሰማም እንዴ? እንዳይሰማ ዮኒ እንዳይሰማ እኮ ተጠንቅቀን ነበር። እኛ እስክትነቃ እየጠበቅን ነበር። ዮኒ ምን እንደተፈጠረ ሆዴ በጣም ሰክሮ ነበር። አስፋልት ላይ ይተኛል። ልጁ አመለጠ። ቀስቅሱት፣ ቀስቅሱት፣ ተኝቶ ነው። ቀስቅሱት። አምቡላንስ በተወሰደች እናቴ የዛኔ ቢጎላ አንተ አይደል እንዴ የምታስጨፍረው በሁሉ ዘ በሱ ስር ነበር እንዴ? ላላብራ አስገባኝ ላላብራ ይለን ነበር። ጅቡ ከታች ይቀርጸና ይሞላ ያስጨፍረው ነበር። ይካውይ ሳበሳቸው ምን ነበር እና ከለብ ያጃክ አሁን እኮ አክሰንቱ ተቀየረ። እኔ በጣም ገርሞ አረ የሆነ ሰዓት ላይ አከከየ ልብድ አይል ነበር። አሁን ትቶ እናት እንዳትሳደብ ብለውት እናት እንዳትሳደብ ሲሉት አከከየ ልብድ እዚህ ገብተን አውርተን በውስጥ መስመር ይሄን ሳይ እያሉ ይልኩላታል። እንዴ ገባር እኮ ነው። ስማ አንዳንዱ እኮ የተበላሸ ስነ ፍጥረት የማይልከው ነገር የለም። ቦታ አይደለም የኔ ምርጥ እግዚአብሔር ያክብረው። እናቴ አሁን የጅቦ ጌም ላይ የሆነ ነገር መዘጋጀት አለብሽ። ታውቂያለሽ አይደል? የፓርላማው አባል አይደለሽ? እሺ ተዘጋጅታለች ሲጀምር። ኧረ ተዘጋጅቻለሁ። ጎበዝ እግዚአብሔር ያክብርሽ። የማንም እነ ሀቢባ እንኳን $30,000 $40,000 ተው ከቤት ሰራተኞች ጋር አታነካካን። ታፕታፕ እንዲያደርጉ እንዴ እሷ እኮ ጠዋት ገብታ እኮ ማታ እየወጣች ነው እኮ። ጅቡ እኮ አሉ ስመቼ ነው የሚገባው እንዴ? እሷ ጠዋት ገብታ እኮ ማታ ነው የምትወጣው እኮ። ጅቦ ሲሆን ማታ ይገባል፣ ጠዋት ይገባ። በፈረቃ እንደ የሚገባው በሰዓቱ እንኳን ብታስበው ማለት ነው። ስሚ መታወቅ ከነበረበት እኮ ጅቦ ነበር ከሁሉም በፊት መታወቅ የነበረበት። ቲክታከር እኮ ነው የድሮ እንትን ፌስቡክ ላይ አተኔ ቲክታከር አይደለም ፌስቡክ ላይ እኔ ራሱ ማለት ነው የማውቀው ጅቦን፣ ጂጂን እና ዮኒን ነው የማውቀው የነበረው። አይገርምም? እንዴት የጂጂ ቆዩ ናቸው ማለት የሆነ 2018 ላይ 17 ምናምን አካባቢ ነው። ምን ያረጋግጥ ማንን ነው? እትዬ ጂጂ ነው። አቃችሁ? አንተንም አውቀ ነበረ። ሶስታችሁም በደንብ አውቃችኋለሁ። ጆከር ነሳ። ጆከርን አታውቂው? አላውቀው። ይጠቀም ነበር እንደዛ ነው። ፌስቡክ ጅቦ ጠፍቷል ሰሞኑን አራማቱ ነበር። አረብ ሀገር ያላችሁ አራታችሁ ካልተስማማችሁ ገበናችሁን ነው የማወጣው ሲል ነበር። ይሄ ማፊያ ግሩፕ ግን እኮ አልተቻለም እኮ አሁን ጸጥ ብለዋል። ግን ገንብጠዋል። ጆከር አወጣባችኋለሁ አላቸው እኮ እንዳለ በስልክ ሲደዋወሉ እየቀረጻቸው ነው እሱን የሚያወጣበት በጣም እሱኑ ነው የሚያወጡበት። ከዛ ጉድ ሆኖ እንዳለ የተያያዙ እኮ ናቸው እርስ በርስ። ግን ቤት ናት ሁሉንም የምታሸንፋቸው ታውቃለህ። ምክንያቱም እርቡም ነች እሷ። ገለል ብላ ቁጭ ብላለች እሷ እስካሁን የሁሉንም ይዛለች። አንተ እንዳለ የተያያዙ እኮ ናቸው። አሁን አንዴ ብቻ እንደምንም አጋግለን ማን እንደሆነች ታውቃለህ እኮ ናት እሱ ደግሞ እንደሱ አይነት ፕሮፋይል አለ እንዴ? ሚስጥር ነው ሚላን ስማንተ ላይ ጠፍቶ ነው። ቡላላ እባክህ ዛሬ ደውሎልኝ ነበር እኮ እንደ ስልኩ ውስጥ ገብቶ ሩዝ ውስጥ ከቶታል። እስከሚሞቅ ቻርጅ ማድረግ አቅቶት ሩዝ ውስጥ ከተተዋሉት ጆንያ ሙሉ ሩዝ ውስጥ ሄዶ እህል ቤት ከቶት ቁጭ ብሏል አሉ። ፀሐይኔ አሳ ማጥመጃ መስሎት ሩሮትን የቃመ መርቅ ነው። ሙሉ ያለች ልጅ ነች። ቃሳ ካላጠመድን ብለው ይዛው ትሄዳለች። ኦ ማይ ጋድ አላለችው። ከውጭ ነው የመጣችሁ ብሎ ቱታ አድርጎ እኮ ነው። ቱታ ውስጥ ቱታ ኪሱ ስልክ ይከተታል። ሹልክ ብሎ ገባበት።
ወይኔ ግን አሁን አዋተን እንገዛለታለን። እናቴን እንገዛለታለን። ኧረ ኖርማል አዲስ ስልክ ነው የምንልክለት። ጃፒ አላዛርን ጉዳይ ረሳሽው ይሉሻል። በቤቴ ነው የሚሄድበት እሱ። እንዴ በሰላም እያወራችሁ አልነበር እንዴ? ኧረ የሆነ ጅል ነገር ነው። አይተዋል አንተ አላዛር የሚባል ጅል ታውቃለህ? መንፈስ አለበት። በምን ተጣልታችሁ ነው? ተጣልተን አይደል? በቃ እንደ ጅል ነው የሚያወራው። በቃ የሆነ በቃ እንትን ነኝ ምናምን ይላል። አንድ በቤት ይሻላል። ከዛ እኔ እንደዚህ ካላዛር ጋር እያወራን ስማ ድንገርክ ጅቦ እንደዚህ እያወራን እናሱ ቀጥታ ይመጣልኝ ሴጋ እየጠበጠበ ላኩልኝ። ሰዎች እኮ በጣም ባለጌ ናቸው። እየጠበጠበ ኮስተር ብሎ ነው ፈገግ ብሎ እንዴ ጭምድድ ብሎ አይተዋል። ያን ቆዳ የመሰለ ዘግታ ልትወጣ ነው። ቤቲ ስርዓት ያዥ ሚውት አረገች ላጣለች። ሩሜቷ መጣ። እንትን እኮ ነው አሜሪካን ታውቃለህ አይደለ? ጥብብ ያለ ቤት ውስጥ ነው የሚኖሩት። እንደዚህ እንደ ጀርመን ሰፊ ምናምን የትራፊክ በሳምንት አንዴ ነው የሚመጣው። አሁን መጥቷል። ከዛ ፍሪጅ ውስጥ የነበረውን ጎመን ለምን ወሰድሽብኝ? ያው ይበላሻል ብዬ እኮ ሳምንት ስትቆይ ትላለች። ደባል አንተ ተው በእናትህ። የአሜሪካን ሕዝብ አትናገር። ሰው የአሜሪካ ሕዝብ ሁለት ተዋዳሪ ነው። አይለፋም ብላል ልጁ። ኧረ አላልኩም እውነት እንደ ሌላ ሀገር ምናምን እኮ እዚህ ብዙም ሰፖርት ምናምን የለም እኮ። ይገባል። ማንም አይሰማም። ስንት ሰዓት በ24 ሰዓት ውስጥ ስንት ሰዓት ምን የምትሰሩት? እኔ 8 ሰዓት ነው የምሰራው፣ ግን ከፈለክ እንደፈለክ መስራት ትችላለህ። አንተን ካልከለ አጥቶሽ በ8 ሰዓት 3-4 ስራ ነው የምትሰሩት። 18 ሰዓት ምናምን ነው የምትሰሩት። አለ የሚሰራ ሰው አለ። አንቺ እንዴት 8 ሰዓት ብቻ ሰርተሽ በቃሽ ገንዘቡ? እኔ ተመስገን ብዬ አዳሪ ነኝ። ውሸት። አንቺ አንዳንድ ሺሻ ቤት 8 ሰዓት ብቻ የሚሰራው ዶክተርን ታውቂዋለሽ? እሱ ብቻ 8 ሰዓት ሰርቶ ቤቱ የሚገባው እና ሁለተኛ ጃፒ ብቻ ነው በቃ 8 ሰዓት የሚሰራው። አንተማ እንደውም ቅዳሜ ብቻ ነው የማትሰራው የሚመስለኝ። ሌሎቻችሁ በሰዓት $20 እና $10 ነው የሚከፈላችሁ። $12 ከፍተኛ እዚህ እነማን እዚህማ እንደ ስቴቱ ይለያያል። ማታ ላይ ዌተር ይሰራሉ ምናምን፣ ሳህን ሲያሽከረክሩ ይውላሉ በየክለቡ ምናምን ሲያሳዩ ዲጂ በጣም ነው የሚያሳዝኑት። እግዚአብሔር ከእናንተ ከዛ ሀገር ቤት ሲገቡስ አይሻለሁ ይላሉ። መንገድ ላይ የሆነ ሰው ምናምን ሀይ ሲላቸው አይሃለሁ እስኪ ምናምን ይሏል። ይላጡባል። ቴራን እኮ ነው የሚያሳይ። ዲያስፖራ የሚባለው ማቲ ታውቃለህ? ማቲን አወቅህ? ማቲ አትያስ የአረብ ሀገር የነበረው ውሻ ሁሉ ነው የሚያሳራው አሉ በሰዓት ሲያሳዝ ለአንድ ውሻ እግዚአብሔር አለ። ግን ውሻ ምናምን የሚጠብቅም ሰው እኮ አለ። እናቴን ማቲ ውሻ ይጠብቃል። 8 ውሻ 5 ምናምን ይጠርግላቸው። ሰዓቱ ደርሶ ውሻው እየዞርክ ትለቅማለህ እንጂ ትተህ መሄድ አይቻልም። ትጠርጊያለሽ ካካ ሲያረጉ አጠርግም ባለቤት ነው። አንድ ላይ ቤት ሲገቡ የሚያጥባቸው ደርሶ ፈረንጆቹ ሊወስዷቸው ሲመጡ ተያይዘዋል። እንዴት ይላቀቁ! የ2 ወር ደሞዙን የቆረጡበት ውሻዬን አስደፈርክ ብለህ ከሌላ ሰፈር የመጣችሁ ውሻ ቋው ቆልፋ ይዛ በቃ እንዴት ውሻዬን ከዚህ ታዳቀልብኛለህ? ኧረ እኔ ግን እንደዛ ውሻ እንደዛ ሲያደርግ እዚያ ይቻላል። ግን ኢትዮጵያ ነው አይቼ የማውቀው። አይ ቲንክ የውሻዎቹ ዝርያዎች ይለያያሉ መሰለኝ።
አሜሪካን አሁን በቀዶ ጥገና እኮ መቆለፍ ትችያለሽ አንቺ ትፈልጊያለሽ? ያ ጂን አስገብተህ ቆልፍላት። ባበላንተ እግዚአብሔርን መቆለፍ አዘጋጅቷል። የትራክ ሹፌር ከሆነ ባሏ በቃ ትቆልፍበት። በፓስዋርድ በብረት ነው። ቀንቡን አስባል። ቀንቡን ቂጡን ሲያገል ብሎ ቤት ሲገባ ቁልፍ ስትፈሺ ነው የሚለቀው። ማቲያስ ማቲ ግን የአላዛር ጓደኛ ነው ምናምን ገብቷል። ቅድም ራሱ ገብቶ ነበረ። በቃ ያኛው ስነ ምግባር የሌለው አስገቢ ውስጥ እንትና ግን አረብ ሀገር የኖረ ሰው እኮ ታውቃለህ፣ ንቃተ ህሊናው ይጨምራል። አሁን ማቲ እኮ ተበላሽ እንዴ! አረብ ሀገር ከኖርክ ሙከይፉን አስበው አናት ላይ ሲድብት። ማቲያስ ሰላም አለይኩም ወባረክ ጠይብ። ወአለይኩም ሰላም ወርሽ ባሻበሌ ወላይ ተማም ዝም ብለን ቋንንም ሀገር ይወዳሉ። አረንጓዴ ቢጫ ነው እንትን ፕሮፋይል ይላሉና አንዱ አረብ ሀገር ሾርማ እየበላ ቱርክ ይላል፣ ግሪክ ከዘውን ሀገር አሜሪካ ገብቷል በባንዲራ ማለት ነው። ይሄ የሚያስቀምጥና ፕሮፋይላቸው ነው። እህታችን አሜሪካ ነው የምትኖረው። 8 ሰዓት ብቻ ነው የምትሰራው። ታምንበት እሷማ ታስታውቃለች። አዳማጭ ነገር ነች። እዚያ ያለ ሰው ደስ ሲሆን አዳማጭ ነው። ገብተዋል። ማቲያስ ትክክለኛ መረጃ ስጥ፣ ከሰጠ ትክክለኛ መረጃ ስጥ። እዚህ እኮ የሚገርም መጋረጃ የሚያንኳኳ ራሱ አለ። በቃ ብዙ የጨለለ አለ። ቢጫ ወረቀት አላቸው። እኔ የሆነ ስራ አገኘው ብዬ አይደል እንደ ሹፌር ነኝ እና የታመመ ሰው ነው የምትችለው። ጆሮ ግን እንዲህ አልቀላኝም ከኋላ እየነዳው እንዴ ምንድነው ወርዶ አሮጠብህ? ኖ ጆሮ ግን ያቀላው ማለት ነው እየነዳው። ከዛ ድንጭ ነው ለለጥጠው ስል ለካ ወረቀት አላቸው። ጅቦ ቆይ ስልክ ቀይሬ ልምጣ። የኛው ያሳየኛል። ስልክ ዘጋበት ኖ ስልኩ እንትን አለ ጋለ ይግላል። አንዱ ቻይና ነው። እዛ ጋር ካርክ በኋላ ወክ አድርገና ምን አልከኝ? ጅቦዬ ውሻው አለ እንዴ? እያወራሁት እኮ እሱን የማወራው እያጠና ነበር። አሁን ሻወሩ ስር ብዬ ና ካፊር አታለብቁም ብላ ሸቀጥ ላታወራች አስገቢ መጥቷል። አስገቢ እያጠና ነበር እና ዝም ብዬ አንዴ ላሽፈው እና አዮ ማቲ ወይ እስቲ ሞዴሬተር ስጭኝ። እዚህ ቤት ሞዴሬተር የለኝም አለ ብራዘር። አየሁ እያጠና ነበር። አሁን ይሄን ነው የሚያሳድገው። አይሽ እያስተማረው ነው ያነባል ምናምን ነገር እና አሁን ክላስ ጨርሶ ኦንላይን ላይ እንትን ይላል። የሚወስዳቸው ኮርሶች አሉ የሚገርም እና እየራሳችሁን ነበር ማቲ ምናምን ውሻ አስቆልፎ ምናምን ያልከው ነው። ኧረ እኔ አይደለሁም እህታችን ናት እንደዛ ያለችው። ቤቲ ነች ያለችው። እዚህ ሀገር ላይ ተቆለፎ አይለቁም አለች አለ። ኖ እኔ እንደዛ አይደለም ያልኩት። አንቷቸውሽ እኔ ያልኩት ላይክ እዚህ ሀገር አለ እንደዛ መቆለፍ ማለት እኮ ላይክ አሁን ኢትዮጵያ እኮ አይታወቃለሁ። ኢትዮጵያ ምናምን ሲፈጽሙ አይቆላለፉም። እናንተ ሀገር አይቆላለፉም ነው። እነዚህ ቅባት አላቸው ራሱ እኮ ይኸውልህ፣ እኔ ለዛ ነው ያልኩት። የዚህ ሀገር ውሻ ነው አይቼ አላውቅም። ኢትዮጵያ ነው ያየሁት። እንዴት እዚህ ሀገር ሲያደርጉ አይተሻል? የኢትዮጵያ እኮ ደህንነት ነው የሚያስፈልጋቸው። ውሻ አለ ግን ውሻ ማየቱ ነው። ሲቆላለፉ አይተሻ አጋጥሞሽ አያውቅም? አጋጥሞኝ አያውቅም። ደግሞ እዚህ ሀገር ያሉ ሰዎች አያውቁም እንደዛ አይነት ነገር። ቤቲ ሲያደርጉ አይተሽ ታውቂያለሽ ወይ? ይኸውልህ እዚህ ሀገር ያሉትን ጓደኞችን ስጠይቃቸው እንደዚህ አይነት ነገር የለም ምናምን ነገር። እናንተ ሀገር ያሉት ውሾች ላይክ ዝርያቸው ሊሆን ይችላል እንደዛ ምናምን አሉ። ኖ እንትን ነው ደህንነት ነው የሚያቆላልፋቸው ማለት ያ አምቦሌ ጋር ብትሄጂ አይቆላልፉም። መርካቶ ጋር እንደዚህ ሰባተኛ ጋር ይቆላልፋል። ብርቃት ነው የሚያቀላልፋል። ቅባት የለውም። ስለ ውሻት ያደግንበት ቅኛስ ባጠና እንደ ስናባር የምንለው እንደውም ማለት ነው። እንደውም ላይክ ላስት 2 years ምናምን ኢትዮጵያ ሄድኩ ጊዜ እንደዚህ መንገድ ላይ ምናምን አይቼ ውሻ ማለት ነው። ከዛ ቪዲዮ ምናምን ላኩላቸው። እዚህ ይኸው እንደዚህ ነው ምናምን ነገር እና በጣም ገረማቸው።
ኦኬ የት ቦሌ አካባቢ ጋር ነው ወይስ የት አካባቢ ጋር ነው አንቺ? 4 ኪሎ ምናምን አካባቢ እሱ በኪሎ እኮ ነው። እዛ ደግሞ ጋብሩ ናቸው እንደውም ደብል እኮ ነው እዛ እኮ በቃ 4 ኪሎ ውሻዎቹ ራሱ ኮሬቻ ያከብራሉ አሉ እኮ ሰምተሻል? አላውቅም። ሰቅለው ባንዲራ ሰቅለው ነው። ጃፒ ነው ብዙ ኢንፎርሜሽን ያለው እዛ አካባቢ። ጅቦ ሰማ የምን እሬቻ የአዲስ አበባ ውሾች እሬቻ ያከብራሉ 4 ኪሎ አካባቢ ያሉት ይላል። እና ማቲ እና እንዴት ነው ያኔ ሽነፍ ያخبارك والله الحمد لله تمام ان شاء الله بشوفك يعني في واحد رجال خدمنا ان شاء الله بجاري كان يعني 16 بعد ولا لا رجال ولا بنت ولا ما ادري ምንድነው ጃር የምትሉት? የክሱም መክ የሱዳን አረበኛ አልጀምረው የሊቢያ የሱዳን ጃቢ በጥፊ የምታውቀው ቋንቋ አለ አሁን በሊቢያ ነው ምናምን እሺ ታፕ አርጉት ጋይስ ሪስትሪክሽን እየሰጠኝ ነው። ለመርሽ ታፕ አይ እንትን ሪስትሪክሽን እየሰጠኝ ነው። ቆመሽ አሳያቸው እያለሽ ጅቦ እየበሳ ስለሆነ ለዛ ነው አለ ሪስትሪክሽን የት ትገኛለሽ? ወናቱ እኔ ወደ ዴምቢ ምናምን ያለው። ኦኬ አየሩ እንዴት ነው እናንተ ጋር ነው? አሪፍ ነው ዛሬ ንፋስ ምናምን አለ ግን አሪፍ። ኦኬ that's nice ማቲ አንድ ቀን ጋብዛት እስቲ። አንተም ዴንቪ አይደለ እንዴ? ሚስቱ ከቤት ታባረዋለች። አንድ ነገር ተሰማላር ጠዋራ እያረከረው እንዴ? አንተ እዚህ አካባቢ ነው እንዴ ያለው? ያ ጎረቤትሽ ነው። አዲስ ነው አበሻ አላውቅም እንዳለ የጨለለ ነው በቃ ያለበት አካባቢ። መጋረጃ እንኳኳል አንዱ አይቼ የሆነ ቀን እንጀራ ሊገዛ መጋረጃ እንኳኳል። በህይወት የተጫወተብኝ ሰው ተሙ ነው እና ማስታወቂያ ይሰራል እየዞረ ሆቴል ላይ ማለት በነፃ ቡሌ እና እኔ አላወኩልም የሆነ ቦታ ይዞኝ ሄደ ምናምን ስታፍ ያው እዛ ሳይሆን በጣም ፌመስ ነበርኩ፣ ተጽዕኖ ፈጣሪ ነበርኩ። የዛሬውን አድርገውና ሳልዘቀዘቅ እና ሄደ ምናምን ወደ 300 ብር ነው የተከፈለው ወደ 12 ሰዓት ማስታወቂያ ሰርቶ ማለት ነው። ሰው እያልኩ ምንድነው እንደዚህ ምግቡ በነፃ ቴካዊ ራሱ ታደርጋለህ ራሱ ታሙ ራሱ የራሱ ምግብ ቤት አለው አይደል? ራሱ በልቶ ከሰረ እኮ ራሱ ይበላል። አሁን ቅድም በዛ ጋር ሳልፍ እያየሁት ነበር። የጉራጌ አልዘጋውም ጅቦ የጉራጌ ህዝብ እየተገደለ ነው እያለ ሰሞኑን ድምፅ መስጠት ጀምሯል። እንዴ ማንቸስተር ተሸነፈ እንዴ? አሸነፈ እንዴ? ጉራጌ ክልል ላይ ሰው እየሞተ ነው እያለ በቃ እንትን ድምፅ ማኛውን ድምፁነን ምናምን እያለ ነበር። አዎ ታሙማ ድምጻችን እኮ ነው። ዝም ብዬ ልግረፎ እንደውየለት ምናምን ዝም ብዬ እዚህ አገሩን ልምታው እንደ በመሰራ አብራጣቱን እሱን ከመጣው ብሔሩን ደግፏል። አሁን አንተ የፔርሙስ ክዳን ይዘህ እየሄድክ ሽጉጥ ነው ትላለህ። ማፋገሪያ ነው። አረ ነው እኔ እዚህ ጋር አንተ አጥልቼዋለሁ። አክቹዋሊ አካባቢውን ሰርቷል። እንደምትፈበት ቢቆይ ስመጣ በቃ ውጪ ነው መንገድ ላይ ቁማር ይጫወታሉ እና አባር መንገድ ላይ ቁማር ይጫወታሉ። የሚጫወታሉ መንገድ ላይ ቁማርና የሚጫወታሉ። ትቀማቸዋለህ? ኖ ማቀባባር ነው። ተመተዋለህ ብላ ዝም ብለህ እንት ይላል ይፈራል። እስቲ እግዚአብሔር ኢንሻአላህ አንተ ስትመጣ እኔ እጋብዛለሁ። እዚህ ማለት ነው እኔ አልመጣም። ሀገሬ ነው መኖር የምፈልገው። እንዲህ ለምን ዋይ መተማ ጥፊ መቅመስ አይደለም ጠፍጥፈዋል እንዴ አንተ ማቲ ዝም ብሎ ነው ያስደነገጣት። አሁን ጸባይ ገዝታ እኮ ነው ሀራን አወቀው መኪናውን ይዞበት ሲሄዱ አንዴ ምን እንዳዩ ታውቃለህ? እግዚአብሔር ማዳኛ ቆሜ ነዳጅ ልቅዳ እያረኩ ቀን እኮ ነው አራውንድ ላይክ በ6 ሰዓት ማለት ነው። መሳሪያ ወጣና አምጣ አለው መኪናውን።
ቀለ እኮ ወርጄ እኔ መኪናውን ወርጥየው መንገድ ላይ ማለት ነው ሩጫ ማለት ነው። ገና የመጣው አካባቢ ጋር ነው። በዛ ሰዓት ላይ አውጥቶብህ ነው ነው አጠገቤ ጋር የሆነ ልጅ ላይ ነው እንጂ አንድ ጥቁር ላይ ነው መሳሪያ አውጥቶበት ጩባውን ምናምን ሞባይል ምናምን ቦርሳውን ወስደውበት ሄዱ። ኖርማል ማለት ነው። በቃ እንዳልተቀበልን ተቀበሉን ነው። አይ ዛራ ነው ባላየ ነው። እነሱን ካያቸው መስማቸው ጥሩ ነው። ደስ የሚለው ደግሞ ጥቁር እኮ ገላለሁ ካለ ይገላል። በቃ አይዋሹ ካለቅ if they say that word ማለት ነው አለቀ። አከባር በጣም ይከብዳሉ። ገሊላ እዚህ ቤት የገቡ ምዕመናኖች ቪዲዮአቸውን መጀመሪያ በመክፈት ማቲ አስተያየትና ሀሳብ ይሰጣቸዋል። ከዛ ማውራት ይችላል። ማስታወቂያ ነው እቴ ነው ሰባክ አይ ሴት ልጅ የምታውቀውን ሰው ነው ያስገባው። ጅቦ 22 ፎሎ አስገብተህ ቪዲዮ ክፈቱ አይከብድም። አላየዋትም እግዚአብሔር ቀጥታ ላንተ ነው እንዴ ተላከው? ጅቦ ባንቻየው የምትባል ያስገብተህ ቪዲዮ ትላለህ እንዴ? ባንቻየው የሚገርም ደግሞ እኔ አሁን የጅቡ ያንተ አሁን የምታውቃቸው እንደዚህ የሚከተሉ ስማቸው እንዴ ዮናስ ታላቅ ሰው ምን አልከኝ? ቀጥል። ስማቸው የምታውቃቸው አሁን የጤፎቹ ስም ዝናክ፣ ባንቻየው፣ ጦርዬ፣ ደጌ፣ አስናቀች ከየት ነው የምታመጣቸው? መዳና የለም። እኔ እኮ ዳዊት አሰላክ ዘመዶቻችን ናቸው። አንተ አካባቢ ነበሩ። መልካም ሰንበት። በመጀመሪያ ቤትሽ አንደኝ ነሽ። አላይ ሰንብተክ ይሁን ያባት። አረ ብራዘር ስማ፣ ሆዴ ተቀጥቅጦ እናንተ እዚህ ትስቃላችሁ እንዴ? ውሸት የሐሰት መረጃ ሆዴ አልሰማህም እንዴ? እንዳትሰማ ዮኒ እንዳይሰማ እኮ ተጠንቅቀን ነበር። እኛ እስክትነቃ እየጠበቅን ነበር። ዮኒ ምን እንደተፈጠረ ለምን ያልዘግብም? ዘግበኝ። ከሆነ ሰው ጋር ይጣላል። ሆዴ በጣም ሰክሮ ነበር። አስፋልት ላይ ይተኛል። ልጁ አመለጠ። ቀስቅሱት፣ ያዙት፣ ቀስቅሱት፣ ተኝቶ ነው። ቀስቅሱት። አምቡላንስ በተወሰደች እናቴ በጣም ሰዋት ነው በጥፍ ምናምን። አዎ ቀስቅሱት፣ ተኝቶ ነው። አውቆ እዛ ይሄ ሳስበው የጃፒ ስራ ይመስለኛል። አረ ኔሎ ጅቦ ነው የነገረኝ ራሴ። ከዛ በኋላ ነጣሮት ተወኝ። 4 ሰዎች ሰክሬ ነበር። ሰክሮ እንዴት ከ4 ሰው ጋር ይጣላል እንዴ? ሳይሰክር እንኳን ከአንድ ሰው መጣላት ይከብዳል እኮ። ወይ አንድ ሲመታው 4 ሆኖበት ነው። አንድ ነው ሶስት ናቸው። ማን የመታኝ አላለም? ሲነቃ ሆስፒታል እሱ ያስኬዳል። አሁን ጅቦ እንደዚህ ተከለክተውና ከዛ ጃፒ ነው ጠላት ትሏል። ምንም አልሆነም ለማለት እኮ ነው። አሁን ዮናስ ሌላ ነገር ነው ቀምሮ የመጣው። ምን እቀምራለሁ? እናንተ እዚህ ትስቃላችሁ፣ እሱ ተቀጥቅጦላል። በቃ ዝም ብሎ ቀጠሮ የሚያዝና መርዳት እና እስቲ ጥሩት። ለማንኛውም አለ የለም? እስቲ ልላክለት አለ ላምጣው። እኔ ምን ብያለሁ? ጅቦ የሆኒ ከእንቅልፉ እስኪነሳ ጠብቀን ቀድመን እንንገረው ብያለሁ። ገብቶ ጂጂ ምንም ሳታጣራ ምን እንዳለች ታውቃለህ? ከእሷ ሴትዮ ጋር ሊው ብዬ ነበር እኮ እሷ ናት እያለቀሰች ዮኒ የእሷ ነው እኮ የቀረብን። ተናግሬ ነበር። ምንድነው ጃኬት እሷ ቤት ተረስቷል አልተባለም እንዴ? የት ጂጂ ቤት? የማ የሆዴ እናንተ ግን የት ነበራችሁ? ግን ምን የት ነበራችሁ? ሱዳን ምናምን ጠራው ልጅ ጅቦን አሻፍደው ቁጭ ብሎ አይኗን እያየ ሰሞኑን ጠፍታችኋል ማለት ነው። የሆዴ ጃኬት ጂጂ ቤት ተገኝቶ የለ እንደ ረስቶት ሄዶ? በፍጹም አያረገው። አምቡላንስ ምሎ ተገዝቷል። ከቨር እየሰራችሁለት ነው። ይመቻችሁ።
ጌታ አይደለም እንዴ? ማኛው ቅልጥም በልቶ ነው የመጣው ከእናንተ ጎን የሆነ ቤትም እኔ እኮ ለፈሰል ሲያወሩ ያልመቱኝ ቦታ የለም ምላሴን ብቻ ያልመቱኝ። ኧረ ምንም አልሆነም። አይ እኔ የጨለመን ጋር ነው። እኔ አክቹዋሊ ኧረ ምላሱን ሁላ ሲጎትቱት ነበር አባ። ኧረ እንደዚህ ምን የሚባል ነገር የለም። እኔ እጠራዋለሁ። ወዴ ምንም አልሆነም። እንዴት እኔ እየጠራሁት እኮ ነው። አልመጣም አለ እንዴ? እኔ ነግሮኛል። ዮናስ ሳይገባ ቀድመ አሳውቅ ብሎኛል። እኔ ምን ብዬ ነው ራሴ ደውልላታለሁ ብሏል። አስት ነው ብዬ ይሄ ነገር አጣሩ፣ በደንብ ፕሊዝ አጣሩ እና ደህና ከሆነ ችግር የአረብ ሀገር የማፊያውን ግሩፕ እንዴት ዝም አልከው? ማኛው ያስደነግጣል። እነሱ አይ ድራማ ይወዳሉ። ድራማ መሰለኝ ድራማ በጣም ይሰራሉ። አረብ ሀገር አቴንሽን አሜን። የዱባዩ አቴንሽን ፈላጊዎች ናቸው። በየቀኑ የሆነ እውነት ነው እንዴ? የሆነ እንትና ታምራት ገለታ እዛ ያለ ይመስለኛል አሁን ሳስበው። አይ የሆነ ነገር ማለት አለብህ እኮ ግን። አዎ በጣም በአጀንዳ እያመጡ ይዘረግፉታል። ሆዳቸው መቋጠር አይችል ምናምን ነገር። የተላከው ወርቅ ደግሞ ወርቅ አይደለም የሁለት አንበሳ ዋጋ ነው ብላለች ቤቲ። ሰምተሃል? አረ ሆዴ እዚህ ልሷት አልነበረ የሆነ ጊዜ ተመጣ ነበር ምናምን አላለም። ሄደችበት መቼ ለታ በቅርብ ሄዳበት የተቆረጠ ለእኔ አይልኩልኝም እነዚህ የተመቱ ምን አለችው? መጀመሪያ ጂጂ ወገቡን አላቃ ላከችው። ከዛ ደግሞ ማርያማዊት ጠግና እንደገና ወገቡን አላቃ የሆነ ማደጎ ቤት ጥለዋለች። እየፈለጉት ነዋል። አሁን በጉዲፈቻ እያደገ ነው አለች። ሌላ የሚቀበለው እስኪያገኝ አለቀስኩኝ ነው የምልህ። አይ ዛሬ እግዚአብሔር ይርዳው። ግን ማለት ምርጥ ወንድማችን ነው። እኔ ይመቸኛል። ለጥብስ የሚመች ሰው ሆዴ ሙዚቃ ነው። ጅቦ ምንድነው ከፍታ የወጣብን? ምንድነው ከፍታ የወጣው? ቤት ይመስለኝ ከወዴ ጋር ነገር አለ እንዲህ ልላት ነበር። ኢሞ ተደውሎበት ነው መሰለኝ። አንጀት ማራስን ተባለ። ጅቦ ና ጅቦ የታባ ነው የምትሄደው? ናግባ ተደውሎለት ነው አቀሳስሮ ይወጣ። ኧረ የተመታ ሰው ነው እሱ። ተደውላለት ነው። ለዛ ነው ኧረ እርጉም አውቆ ነው። አይ አታውቀውም። ማትሻ አታውቀው ነው የተመታ። ኢምፖርታንት ስልክ ተደውሎለት እኔ የለውበትም። አሁን ሆዴ እኮ ላኩለት ደጋግሜ። ቤትሽ አደራ ሙዲያጂ ምን ትመሰለሽ? ሆዴ ሲመጣ ካመጣንልህ ምናምን እንለዋለን። እንዴት እንደሚቅለበለብ እናየዋለን። አደራ ዝም በይ አንቺ አታውቂ። ኧረ እንተዋወቃለን ከወዴ ጋር። አዎ ዛሬ ነገረችን እንለዋለን። አታስቢ። ጅቦ ምን እንደሚል እንሰማዋለን። በጣም ተጨነቀ። ነግሬያለሁ። ፍትህ ለሆዴ እየተባለ ነው። አዎ ሆዴና ጠፋ ወዴ። ፍትህ ለሆዴ ተቀጠቀጠብን። ቤተሰብ እያገዛችሁ ኖ ሆዴ እኮ አልተቀጠቀጠም። ማኝ ሆዴ እኮ ሰው ነው የቀጠቀጠው። ገባ? የምሬን ነው የምልህ እንዴ። ቅድም ገብቶ ነበር እኮ ላይቭ ላይ ገብቶ አስተያየት ሰጥቶ ሀሳቡን ሰጥቶ ምናምን ነው የወጣው። አልሞት እንደዚህ አይነት በደል ሰርተ መውጣት አስተምረኝ ሆዴ አጨራረሱን የሚል ሙዚቃ ከብቶ ይወጣል። ባለጌ
የሚገርም ነው። አይ የጅቦ ጉዳይ ይጣራል። ስሞ ይህን እኮ ነው የከፈተው። ከሱ ማብራሪያ የለኝ። ጅቦ ይህን ከፍቶ ሮጦ ወጣ። አንተ የሚገርም ሹርኒ ነው ማለት ታውቃለህ። አሁን አይደል ገባኝ። ጅቦ እነግረዋለሁ፣ እግዚአብሔር እነግረዋለሁ። አትባለጌ ለአገባ ምን አባ ነው የምትችለጠለጠው? ጅቦ ሼር እያደረገልኝ አንተ ምን ሆነህ? አንተ ስርዓት ያዝ እንጂ ጅቦ። ለምን ሬን ከፍተህ የወጣው? እናቴ ያለው ማነው? አንቺ ጋር ነው እህታችን ጋር መሰለኝ። ዮኒ ነው ዮኒ ና። ኧረ እኔ ሚውት አድርጌ ነበር። ምንድን ነው የምትሉት? እህታችን ጋር ጅቦ ከብቶ ነው። ግድ የለም ወንድማችን ጋር አይ ጅቦ ግን ትችላለህ። ኖ እግዚአብሔርን ያደለው በቃ ጃፒ ነው ማለት ነው። ምክንያቱም ከምኔው ጃፒ ቀረጸው ራሱ ጃፒ ነው። ሲጀምር አለው ራሱ ድምፁ ራሱ አለው። መሰለህ ጃፒን ያደረገው ሞዴሬተር ስላለ ማለት ነው። ይሄን ከፍቶ ጅቦን አስወጣኝ። አቀሳስሮሽ ወጣ ጅቦ። እናቴ ደንግጬ ነበር። ማን ያስወጣኝ? ነውር ነው። እና ማኛው እንዴት አየው የዛሬውን ውሏችንን? አሁን ነው እንግዲህ የገባሁት። እንደምሰማው ከሆነ ስለምን ጉዳይ እንደዘገባችሁ ባላቅም እኔ ሰበር ዜና ብዬ በወዴ ነው የገባሁት። ምን ላይ ነበራችሁ? ወንድም ጅቦ ምክትል ሊቀመንበር ጅቦ አስረዳ። አመሰግናለሁ ወንድም ወዴ። ሶስት ወንድሞቻችንን አጉል ቦታ ላይ ጎድቷቸው ሁለቱ ሕክምና ላይ ነው። አንዱ እናቴን እየቀለል ምናምን አይደለም ግን በቃ አይደል ሆዴ ሁሉም ነገር በሱ ላይ እንትን ይላል፣ ይመራል፣ በሱ ላይ እንትን ይላል። ይሄ ነው ቅድም ያለውን አልሰማህም? ከዚህ በኋላ ተደብቄ ልጣላ፣ ድንኳን ጥዬ ልጣላ፣ በመጋረጃ ልጣላ ሲል ነበር። የተጎዱት እነሱ ናቸው። ግን እንደ ሀሳብ በር ተዘግቶ በሽቦ አጥር ከውጭ አንዱ ሆኖ አንዱ ከውስጥ ሆኖ ቢጣላስ በድምፅ እሱንማ እኛ እየተጣላ ነው አይደል? በድምፅ ይሻላል ሆዴ። ከዚህ በኋላ ድምፁ አለ እኮ እግዚአብሔር ይመስገን። ድምፁ ነው የቀረው። በድምፅ ይጣላ በቃ። የምር ግን ዜናውን እንትና ኮይን ላይ ያስታወራን የሰማሁትና ማለት የምር ነው የሚመስለውና በጣም ነው የሚያሳዝን። ያዘንኩት የነበረው አወራሯ ምን እያለች አወራች እንዴ? በጣም ተጎድቶ ሆስፒታል ነው ያለው ምናምን ደግሞ መሬት ላይ ፈሶ ምናምን ብላ እንትን ያለች ፖስት ያደረገችውና እና የልጁንም የመታውንም ልጅ ፊቱ ከቨር ተደርጎ ሳይድ ላይ ምናምን ፖስት ተደርጎ ማንን የመታው ነው? የመታው ልጅ ሆዴ የመታው ልጅ። አዎ ሊ እንደዛ ስታወራ ነበር። ሊያ ኩዊን ሊያ ኩዊን ማለት እቺ ትልቋ ሴትዮ ስዊድን የምትኖረው? አዎ እሷ ሴትዮ። ትልልቅ ሴቶች እኮ በቃ መከራችንን አበሉ። አንተ ሲጀመር ማለት ነው ከትልቅ ሰው ጋር ችግር አለብን። ትልቅ ነሽ እንዴ? ነው እንደ ካሮት ወደ እስር ነው ማድረው። ዘመዱን ነካሽበት ሮጣ መለስ። እንደዛ ነው እንዴ? አይ መለካውበት። እኔ እኮ የፖስት የተደረገውን ያየሁት። እና ማኛው ከዚች ሴትዮ ሀሳብ ተቀብለህ እንግዲህ እውነት መስሎ ልትሄድበት ነበር? አረ ከእሷ አይደለም ሀሳብ የተቀበልኩት፣ ሆነ ብዬ ጠየቅኳችሁ። ምንድን ነው እናንተ እዚህ ትዝናናላችሁ፣ ልጁ የቴክኒክ ብልሽት ገጥሞታል አልኩ። ይህ አሁን ከሊያ ጋር ምን አገናኘው?
የሆነ ቪዲዮ ያልደረሰ የምትባለው ነች እኮ እንደዚህ መጣ። አዎ ዘጋገቡኝ በውስጥና ኖ ቪዲዮ አልደረሰ። እሷ እኮ ቪዲዮ ደርሶኛል ሲጣሉ የተቀረጸ ሰው አለ ነው እኮ ያለችው። አዎ ሙሉ ቪዲዮ አልደረሰኝም፣ ድምፁ ምናምን ደርሶኛል። ይወዲ ድምፁ ብቻ ምክንያቱም የቀረው ድምፁ ስለሆነ እሱን አደረሱ። ወይኔ አንዴ ደውዬለት እጠራዋለሁ። ጥራው ድምፁን የቀረው እሱን ላኩልኝ። አይ ሰክሬ ተደባድቤ ከአራት ሰዎች ጋር ምናምን ብሎ ነስተመበት ጊዜ ስጦት ለመልሱ አልቀርም። አሁን የሰለጠነ ዓለም ላይ ሰክሮ ምናምን መደባደብ ሰክሮ እንዲሁ በጤና ደስ ይላል መደባደብ። ቀምቅሞ ግን አይነፋም። ኧረ ከሀገር ውጭ ይሻላል እንዴ መደባደብ ምናምን። እንግዲህ ያው አኮርዲንግ ቱ ሂም ይቻላል እንግዲህ እና ሆዲ አይ ትንሽ የሆነ ጥሩ ጓደኛ ያስፈልገዋል። እውነት ለመናገር ጥሩ በእውነት አሪፍ ጓደኛ ጃፒ መች ሲያገኘው ተገናኝተው አያውቁም እኮ። እኔ ነኝ ያለኝ ጃፒ ቡዳ ነው። ገብቶሻል? እንደዚህ አይነት ቦታ ላይ አይከሰትም። የተመታ ተገናኘን እያለን ማውራት ስለሌለብን እንጂ እኮ እንገናኛለን። አንተ ስታገኘው ቀን ነው የምታገኘው። ወደ እንዴ ማታስ ቢሆን ማታ እንደ ጅብ ታዲያ ስዞር አሉልኔ። እሱ ደግሞ ማታ ላይ ነው ገብቶ። አሁን ጃፒ ቡዳ ነው ገባሽ? ፈታ ማለፍ ሲፈልግ ምናምን ቤቱ ገዝቶ ዱቅ ብሎ ይጫወታል እንጂ ውጭ ላይ ገብቶ ሰክሮ ምናምን ሲንበጫበጭ አታገኝም። ሆዴ ጅል ናት ትንሽ እሷ ላይ። ውጭ ላይ ምናምን ከሰከርሽ ደግሞ ማነው ሕፃን ልጅ ሊደበድብሽ ይችላል። እና ይህን አላሰበበትም ሆዴ። ጸብ እኮ አልተጣላም እኮ ባሻ። እና የሆነ አጋጣሚ ግጭት ይፈጠር የለ ቅምቀማ ላይ በቃ ግጭት ተፈጠረ። ሰዎች አካብደው አወሩት እንጂ ቢመጣ ይነግርህ ነበር እኮ ራሱ። እኔ ራሴ ለማኛው ነግሯለሁ እያለ ነበር። አይ ድምፁማ አድኗል እኮ ድምፁን አልመጡት። ድምፅ አይደበደብ። እግዚአብሔር ተተለወደ። አራት ሰው አግኝቶትማ ዱለት ነው የሚያደርጉት። ይቀልዳል። የቀጠሮ ጌም ይዘጋጅለት በቃ። ቅድም አልኳችሁ በዚሁ ስቶፕ መግባት ይሻለዋል። እንደ ሆዴ አጀናጀን የሚችል ግን አለ እዚህ አካባቢ። ምን እንዳለ ታውቃለህ? አዲስ የሆነች ሴት ሲያወራ በቃ የቀጠሮ ጌም አጫውትሻለሁ እንዳታስቢ ምናምን ብሎ ቀወጠና ሆዷን አጮኸ። ከዛ በኋላ የቀጠሮ ጌማቸው ላይ ሆዴ 5 አበባ ገጫት። እሱንም ደብል ላይ አበባውን ደብል ላይ አበባውን 5 አበባ ተካይሮ እንዲያለ ምን አውቄላት። እሷ ደግሞ በቃ የመሰላት ጀለሶቹን ጠርተው ምናምን ቤቴን በአንበሳ ሊያስከብብ ነው ብላ በቃ ጀለሶቹ አሰክሳ ምናምን ብዙ አትስጡ አታስቡ ምናምን ፍቅሬ ነው የሚባባሉት ደግሞ ፍቅሬ ይዞልኝ ይመጣል ምናምን ብላ ሰክሳ ዘግናኝ ቅጥቀጣ ተቀጥቅጣ ወጣ። እሱ ራሱ አንድ ላይ ተሰባስቦ 2000 ሆነላት በደብል። የፀጉርም አልከፈለችም ተተኩሳ ምናምን ድገው እርግጠኛ ነኝ። ፀጉር ተሰርታ ስንት ነገር እና አባቴ እንደዚህ ከባድ ኬዝ ነው ሆዴ። ያሳዝናል። ብቻውን ነበር ማለት ነው እሱ። እዛ ጀማ የለውም እንደዚህ ጀማ የለም። አይ ሆዴ ነው የተበደረቀው። ሆዴ እኮ አወራላት በቃ ማንም አይችልሽም ከዚህ በኋላ ምናምን ብሎ ነው በቃ። እና ከሀሳቦች ነገሮች በጣም ፈላናት ምናምን ነገር ልጅ ወፍ የለም ምናምን ብሎ አለሽ እንዴ እላታለሁ። አይ ትንሽ ነው 3 ልጅ አለኝ አለች። ነቀለዝ አቅላ
ከስር እየተከተላችሁ ታካሽኩበት አላችሁ ልጅ። ኧረ ተውት እስኪ። ለማንኛውም መልካም ቀን ይሁንላችሁ። ገባ ብዬ ፈታ አድበሉ ብዬ ነው። ማቲሻ ይመችህ። ቤትሻ መልካም ትውውቅ እናት ይመችሽ። ብቅ እላለሁ። እሺ እናት